ሰላም እንዴት ናችሁ? ውድ የበሽሎቲ ቤተሰቦች፣ በዚህ ሌሰን ደግሞ ስለ ጃቫስክሪፕት ኢቨንት ሃንድሊንግ ኢቨንትን እንዴት አድርገን ነው አድ የምናደርገው፣ እንዴትስ ሪሙቭ እናደርጋለን የሚለውን እናያለን። ከዚህ በፊት እንዳየነው ኢቨንት ማለት it is an action the browser detects። ክሊክ ስናደርግ፣ ስክሮል ስናደርግ፣ ፔጃችን ሎድ ሲያደርግ ወይም ታይፕ ስናደርግ ብራውዘሩ ራሱ ዲቴክት የሚያደርገው አክሽን ነው። በመቀጠል what is add event listener a method that lets you JavaScript listen for an event and run a function። ኢቨንቱን ለማድመጥ የሚያስችለን እንዲሁም ደግሞ ኢቨንቱን ከተሰማ በኋላ ኢቨንቱን ብራውዘሩ ዲቴክት ለማድረግ በኋላ ያን ኢቨንት ሃንድል ለማድረግ ራን የምናደርገው ፋንክሽን አድ ኢቨንት ሊስነር ይባላል። ሲንታክሱ ኤሌመንት ዶት አድ ኢቨንት ሊስነር ከዛ ኢቨንት ታይፕ ኮማ ኮልባክ መጠቀም እንችላለን ማለት ነው። በመቀጠል የምናየው ዋይ ዊ ዩዝ ኢት ኢቨንት ለምን ያስፈልገናል የሚለውን እናያለን። ኢቨንት ክሊን ሞደርን ጃቫስክሪፕት ሜትድ ነው። እንዲሁም ኮዳችን አለውስ መልቲፕል ኢቨንትስ ኦን ዘ ሴም ኤሌመንት አንድ ኤሌመንት ላይ መልቲፕል ኢቨንቶችን አድ ለማድረግ ይጠቅመናል። በመቀጠል ኢቨንት አድ ሊስነር መጠቀማችን ኢት ኢዝ ኢዚ ቱ አድ ኦር ሪሙቭ ሃንድለርስ። በመቀጠል የምናየው ክሊክ ኢቨንትስ የሚለውን ይሆናል። ኢት ትራይገር ኮድስ ዌን ዘ ዩዘር ክሊክስ። ዩዘሩ የሆነ ክሊክ ሲያደርግ የሆነ አክሽን እንዲያሳይ የሚያደርግ ይህንንም በኤግዛምፕል ማየት እንችላለን። ፕሮጀክት ፎልደራችንን ኢቨንት ሃንድለር ብለነዋል። በመቀጠል አዲስ የቪዥዋል ስቱዲዮ ኮድ ኒው ዊንዶ ከፍታለን። ፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ እናስገባለን። ለመነሻ እንዲሆነን ኤችቲኤምኤል ፋይል ክሬት እናድርግ። ኢንዴክስ ዶት ኤችቲኤምኤል መነሻ ኮድ እንስጠው። ኢቨንት ሃንድለር ለኤችዋንም በተን አይዲ እንስጠው። ቢቲኤም ክሊክ ሚ የሚል ቴክስት እንስጠው። በመቀጠል ይህን በብራውዘር ለማየት ራይት ክሊክ አድርገን ዲፎልት ብራውዘር ላይ እንደምናየው ክሊክ ሚላል ግን ምንም ነገር አክሽን የለውም። የሆነ አክሽን እንዲያገኝ ኢቨንቶችን አድ ማድረግ መቻል አለበት። ስለዚህ አንድ የጃቫስክሪፕት ፋይል ክሬት አድርጋለሁ። ስክሪፕት ዶት ጄኤስ ክሊክ ኢቨንትስ የሚለውን እናያለን። ፋንክሽን ኪወርድ እንጠቀምና ስኒፔቱን እንወስዳለን። ስሙን ሳይ ሄሎን ማለት ፓራሜትር ያስፈልገናል። ቦዲ ውስጥ ኮንሶል ሎግ በተን ክሊክቲንግ የሚል ቴክስት እንስተው ማየት እንድንችል አክሽኑ ዶክመንት ዶት አድ ኢቨንት ሊስነር እንጠቀማለን። ኢቨንታችን መስማት እንዲችል በቅንፍ ውስጥ ዶክመንት ዶት ጌት ኤሌመንት በአይዲ ቅንፍ ኮቴሽን ከዛ እችን ቢቲኤን አይዲ እንወስዳለን። እዚህ ጋር አድ ኢቨንት ዶክመንት ጌት ኤሌመንት በአይዲ ዜን ዶት አድርገን አድ ኢቨንት ሊስነር ኢቨንቱ ክሊክ እንለዋለን። ሆም አድርገን ሳይ ሄሎ የሚለውን ፋንክሽናችን እንጠራለን። ኢቨንታችን በዚህ መልኩ አድ ካደረግን በኋላ ጃቫስክሪፕት ኮዳችንን ከኤችቲኤምኤል ኮኔክት እናደርገዋለን። ስክሪፕት ሶርስ ዶት ስላሽ ስክሪፕት ዶት ጄኤስ ብራውዘር ጋር ሪፍሬሽ እናደርገው። ይህን ራይት ክሊክ አድርገን ጃቫስክሪፕት ኦልሬዲ ስላለን ኢንስፔክት ኮንሶል ከዛ ክሊክ ብንል በተን ክሊክ ላይ እንደመጣ ማለት ነው። ክሊክ ስንል ስለዚህ አሁን የሚያሳየን ብራውዘራችን ዲቴክት አድርጎታል። ክሊክ ባልን ቁጥር እዚህ ጋር ካውንት እያደረገ ነው፣ ክሊክ እያደረገ ነው ማለት ብራውዘራችን። ስለዚህ ክሊክ ኢቨንትን በዚህ መልኩ አየን ማለት ነው። በመቀጠል እዚህ ላይ እያለን ወደ ጃቫስክሪፕት ኮዳችን እንጣልና ሪሙቭ ኢቨንት የሚባል ነገር አለ። ኢቨንት በተመሳሳይ ይሄን ማከለኝ ኮፒ እናደርግና እዚህ ጋር ፔስት እናደርገዋለን። ጀስት የምንቀይረው እዚህ ጋር አድ የነበረውን ሪሙቭ ኢቨንት ሊስነር ብለን ሪፍሬሽ ብናደርግ እንደማው ክሊክ ብናደርግ ነቲንግ አይመጣ፣ ምንም ነገር አይመጣ። ምክንያቱም ኢቨንቱን ሪሙቭ አድርገናል። ለምሳሌ ይሄንን ኮመንት አድርገን ሪፍሬሽ እናደርግና ክሊክ ብናደርግ በተን ክሊክ ይመጣል ማለት ነው። በድጋሚ አንኮመንት ብናደርገው ምንም ነገር አይመጣም። ስለዚህ ክሊክ ኢቨንትን በዚህ መልክ አየን ማለት ነው። በመቀጠል የምናየው ማውስ ኢቨንት። ማውስ ኢቨንት ራንስ ወይም ዘ ማውስ ኢንተርስ አን ኤሌመንት ወደ ኤሌመንቱ ሲገባና ሲወጣ የሚወጣውን አክሽን ያሳያል ማለት ነው። ማውስ ኢቨንት ላይ ስንመጣ አንድ ዲቪ ያስፈልገናል። አይዲው ቦክስ ያለው ስታይል እንስተው ዊድዝ 150 ፒክሰል ባክግራውንድን ሪድ ነው። ሄት 150 ፒክሰል እንስተው ሪፍሬሽ እናደርገው እንደዚህ ይመጣል። ብሬክ እናደርግ። ብሬክ ተጠቅመን ዝቅ እንዲል አድርገነዋል። ከዚህ በመቀጠል ወደ ጃቫስክሪፕት እንሂድና ማውስ ኢቨንት የሚለውን እናያለን። በተመሳሳይ ፋንክሽን ስሙን ሃይላይት እንበለው። ይህን ከለር መቀየር ፈልገናል።
ስለዚህ እችን አይዲዋን ውስጥና ቦክስ ዶት ስታይል ዶት ባክግራውንድ የምንጠቀማለን ወደ ግሪን እንዲቀይር እናደርገው። በመቀጠል ከብሬሱ እንውጣና ሆልስት ቦክስ አሳይንድ ቱ ዶክመንት ዶት ጌት ኤሌመንት በአይዲ ከዛ እችን ቦክሳችን እንወስዳለን። እች ቦክስ ማለት ነው ቦክስ አድ ኢቨንት ሊስነር የሚለውን እንጠቀማለን። በቅንፍ ውስጥ ኮቴሽን ማውስ ከነዚህ ውስጥ ደስ ያለ ነው፣ ሁሉንም መጠቀም ይቻላል። ለዚህ ማውስ ኦቨር የሚለውን ኮማ ከዛ በኋላ ሃይላይት የተባለውን ፋንክሽን በዚህ ጋር የሰጠነው ፋንክሽን እንጠራዋለን። ሪፍሬሽ እናደርግና እናየው። የኔም ከርሰር እያያችሁ የኔ ከርሰር በውጭ ያለችው ያስጠጋ። ስለዚህ ከርሰሯን ሳስጠጋ ሬድ ሆነ ማለት ነው። አሁን ሪፍሬሽ ላደርግ። ስለዚህ ከርሰሯን ሳስጠጋ ሬድ ሆነ ማለት ነው። ይሄ እንግዲህ አንዱ የኢቨንት አይነት ነው ማለት ነው። ይሄ አድ ማውስ፣ ይሄኛው አድ ኢቨንት ነው። አሁን ማውስ ኢቨንት ሪሙቭ ኢቨንት ለማድረግ ደግሞ ይሄኛውን በቀጥታ ኮፒ ማድረግ የሚጠበቅበት አድ የነበረውን ሪሙቭ ኢቨንት ሊስነር ሪፍሬሽ አድርገን ምንም እንቅስቃሴ የለም አሁን ጋር፣ ምክንያቱም ሪሙቭ አድርገነዋል። ይችኛው ኮመንት እናደርግ አድርገን ይመለሳል ማለት ነው። በመቀጠል የምናየው ኬዳውን ኢቨንት ይባሉ። ኬቦርዳችን የኮምፒውተራችን ኬቦርድ በራስ ስና የሚያሳየንን አክቲቪቲ እንጽፋለን። ወደ ኤችቲኤምኤል እንምጣና ይሄ ከዚህ ጋር ነው። እዚህ ጋር ደግሞ ኬዳውን ኢቨንት ላይ ኤችቲኤምኤል ኮድ ምንም አያስፈልገንም። ስለዚህ ጃቫስክሪፕት ላይ እንመጣና ኬዳውን ኢቨንት ፋንክሽን እንላለን። ስሙን ሾው ኬ እንበለው። ሲኤልጂ ኮንሶል ዶት ሎግ ውስጥ ማየት የምንችለው ረስት ኮማ ኢቨንት ዶት ኬ ነው። አድ ኢቨንት እናደርጋለን። አድ ኢቨንቱን ለመጠቀም ጀስት ይህን በቀጥታ ኮፒ ፔስት አድርገን መውሰድ እንችላለን። ቦክስ የነበረውን ዶክመንት እንበለው። ማውስ ኦቨር የነበረውን ደግሞ ኬዳውን እንለዋለን። ይህን ፋንክሽኑ ሾው ኬ በሚል ዳካው ፓራሜትር አለችን። ኢቨንት ልክ እንደዛ ክሊን አድርገን ጽፈናል። ሪፍሬሽ እናድርገው። ከዛ ራይት ክሊክ እናደርግና ኮንሶል በዚህ ሰዓት ኮምፒውተር የትኛውን ቦታ ለንካ አውትፑቱን ያሳያል። ለምሳሌ ፕራስ ስንል ጂን የነካሁት አሮ ስነካ ኮምፒውተር ላይ ያሉ ኪወርዶችን ይነካል። ለምሳሌ አሁን ኪውን ነካ ነው፣ ኪውን ተጭናል እያለኝ ዳውን አሮ ነካ እያለኝ እኔ የምነካውን በሙሉ እያሳየናል። የነካሁትን በሙሉ እያሳየ ደጋግሜ ብነካው ኦን ደጋግሜ ነካ ላይ ቁጥር ብነካ 2 ናለ። እስኪ በቃ የነካዋቸው ሁሉ እያመጣ ነው ማለት። ይሄ እንግዲህ ኢቨንቶች እንዴት አክቲቭ እንደሆኑ ላይቭ ኢቨንቶችን እያየን በዚህ መልክ ማለት ነው። በተመሳሳይ ይሄንንም ሪሙቭ ማድረግ ይቻላል። ኢቨንት ይሄኛው ኮፒ ፔስት አድርገን ጀስት እቺን መካከለኛውን ብቻ ሪሙቭ ኢቨንት ሊስነር። አሁን ምንም ነገር ብንነካ እንቅስቃሴ የለም፣ ምክንያቱም ሪሙቭ አድርጎታል። ነገር ግን ይሄን ኮመንት ብናደርገው እና አሁን የሆነ ነገር ብንጫን ሁሉንም እያመጣን ያለ። ይሄ እንግዲህ አንዱ የጃቫስክሪፕት ኢቨንት ነው። ጃቫስክሪፕትም ስዊት ኬክ የሚያደርገው የኢቨንቶች መኖር ነው። በመቀጠል ሰሚት ኢቨንት የሚባለው እናያለን። ኢቨንት ሰሚት ደግሞ ፎርሙ ሰሚት ሲሆን የሚታይ ነው ማለት ነው። ይህንን በኤግዛምፕል ለማየት ሰሚት ኢቨንት ፎርም ይኖረናል። አይዲ ማይ ፎርም ውስጥ ከዛ ኢንፑት ኤሌመንት ጀስት ታይፕ ፕሌስ ሆልደር ብቻ ይኖራል። ፕሌስ ሆልደርን ኢሜል እንለው፣ በተንን ጨምር፣ ሰሚት እንበል። ሪፍሬሽ ሆነ ከታች እዚህ ጋር መጥቷል። ብሬክ እንጨምርና እዚህ ጋር ብሬክ እንጨምር። ይሄን ይመስላል። አሁን ከዚህ በመቀጠል ወደ ጃቫስክሪፕት እንሄድና ሰሚት ኢቨንት ሆንስት ፎርም ዶክመንት ጌት ኤሌመንት በአይዲ እንላለን። የፎርምን አይዲ ወስደናል። በመቀጠል ፎርም ዶት አድ ኢቨንት ሊስነር በቅንፍ ውስጥ ሰሚት እንስተው ሆም አድርገን እዚህ ጋር ደግሞ ፋንክሽን ኔሙ አስፈላጊ አይደለም፣ ፓራሜትርም አያስፈልገንም። ጀስት ቦዲ ውስጥ ሲኤልጂ ፎርም ዊል ቢ ሰብሚትድ የበፊቶቹን ኮመንት እናድርጋቸው። እዚህ ጋር ኤች ዘርፉ 10@gmail.com ካልከ በኋላ ኢሜል ሰጥቼዋለሁ መታየት እንዲችል። እዚህ ጋር ቦዲ ላይ ስታይል ሼድ 2000 ፒክሰል እንስጠው ማየት እንዲችል ማለት ነው። ሪፍሬሽ ብናደርግ ወታች ማየት እንችላለን። ስለዚህ አሁን ኤች ዘርፉ 10@gmail.com ካልን በኋላ ከዛ ሰሚት የሚለው ኢሚዲየትሊ ነው ሪፍሬሽ ያደርግልኛል። ልንቆጣጠረው አልቻልንም፣ ቶሎ እየሄደብን። ስለዚህ ግን እዚህ ጋር ምን ማለት አለብን? መያዝ አለብን። ያለ ማድረግ ፕሪቨንት ዲፎልት የሚባል እንጠቀማለን ማለት ነው። ወደዚህኛው እንምጣና ጀስት ይሄን ኮፒ ፔስት እናድርገው። የመጀመሪያው ኦልሬዲ ያስፈልገን ከላይ ስላለ፣ ነገር ግን ለኢሜልም ይሄን አይዲ መጠቀም መቻል አለብን። ስለዚህ ጀስት ኮፒ ፔስት አድርገን እዚህ ጋር ይሄኛው ፕሪቨንት ዲፎልት እንጠቀም ነው።
ኢቨንት ዲፎልት መጠቀም መቻል አለብን። ኮፒ ስናደርግና ይሄን ኢሜል አይዲውን ኢሜል ይሄ አይዲ ማለት ከዚህ ወሰነው ነው። በዚህ ጊዜ ግን ከዚህ ጋር ኢቨንት የምትል ኪወርድ መስጠት መቻል አለብን። ኢቨንት እዚህ ጋር ኢቨንት የሚል ከሰጠን ከስር ደግሞ ኢቨንት ዶት ፕሪቨንት ዲፎልት የሚለውን ጀስት ኢን አዝ ኤ ፈንክሽን እንጠራዋለን ማለት ነው። ወደ ብራውዘር ሄደን ብናየው ሪፍሬሽ እናድርግና ከዛ እዚያ የሆነ ኢሜል እንስጠዋለን h010@gmail.com ሰሚት ብናደርግ ይኸው ሰሚት የሚለው መከት ይቻላል ማለት ነው። ሰሚት ብንልም አሁን ሰሚት የሚለው መከት ይቻላል ነው ማለት ነው። ይሄ እንግዲህ ፕሪቨንት ዲፎልትን በመጠቀማችን ነው። በቅድሚያ ፕሪቨንት ዲፎልት ሳይኖር ይቺ ሳትኖር ኢሚዲየትሊ ሪፍሬሽ እያደረገው ፔጁን ማየት አንችልም ነበር ማለት ነው። በመቀጠል የምናየው መልቲፕል ኢቨንትስ ኦን ዋን ኤሌመንት፣ ከአንድ ኤሌመንት ላይ መልቲፕል ኢቨንቶችን እናያለን። ይህም አድ ኢች ኢቨንት ሴፓሬትሊ ኢት ዩዝስ ኤ ሉፕ ክሊነር እና በጣም አሪፍ ነው። ይህንን ጀስት እናየው። ኤችቲኤምኤላችን ሁሉንም ኮመንት እናድርገው። ከስር እንምጣና መልቲፕል ኢቨንት በተን ታግ እንጠቀም። አይዲ በተን ኦር ክሊክስ እንበለው። ኦልሬዲ ክሊክ ስላለ ይችን አይዲ እንውሰድና ሄድ ሴክሽን ላይ ስታይል እንፍ የተወሰኑ ፕሮፐርቲዎች እንሰጣለን። ፓዲንግ 4 ፒክሰል 40 ፒክሰል፣ ባክግራውንድ ሃሽ፣ ቦርደር ራዲየስ 8 ፒክሰል፣ ፎንት ሳይዝ 20 ፒክሰል፣ ከርሰር፣ ፖይንተር። ሪፍሬሽ እናደርግና ይሄን እንዘጋው። አሁን የሰራነው ይችነች እንግዲህ ትንሽ ቦርደር ራዲየስ የምንጨምርበት 20 ቢሆን የተሻለ ነው። እንዲሁም ብሬክ ይኖር። ሪፍሬሽ ምን ይሄን ይመስላል ማለት ነው። እቺኛ ክሊክ ነች። ስለዚህ ወደ ጃቫስክሪፕት ኮድ እንምጣን ነው። መልቲፕል ኢቨንት ሆንስት በተን እቺን በተን የምትለዋን አይዲ እንወስዳለን። ሆንስት በተን ዶክመንት ጌት በአይዲ በተን ኦፍ የአይዲው ስም ከዛ ፋንክሽን ይኖረናል። አንድ ፋንክሽን ክሬት እናደርጋለን። ስኒፔት አለው። ስሙን ሃንድለር ፓራሜትር ያለው። ከዚህ በኋላ ሁሉም የኢቨንት አይነቶች ከዚህ ውስጥ መጻፍ እንችላለን ማለት ነው። በቅድሚያ ሲኤልጂ ኢቨንት ታይፕ ኦማ ኢዶት ታይፕ የኢቨንት ታይፑን እንዲነግረን ክሊክ ሲደረግ የኢቨንቱን ታይፕ እንዲነግረን ነው ዓላማችን። ከዚህ በመቀጠል ውጭ ላይ 6 ታይፕስ ኦፍ ኢቨንት ስንል ለምሳሌ ይህን በተን ውስድና አድ ኢቨንት ሊስነር በቅንፍ ውስጥ በቅድሚያ ክሊክ የሚለውን እነዚህ ሁሉንም ማየት ይቻላል። ፋንክሽኑ ማጥፋት ነው እዚህ ጋር የሚጠበቅብን። ከዚህ በኋላ ወደ ብራውዘር ሜድ ራይት ክሊክ እናደርግና ኢንስፔክት ከዛ ይሄን ሆቨር ቢሎ ክሊክ ስናደርግ እዚህ ጋር ኮቴሽን የለውም። ይህን ካየን በኋላ ራይት ክሊክ እናደርግ ኢንስፔክት ኮንሶል ከዛ ክሊክ ስናደርግ የኢቨንት ታይፑ ክሊክ ኢቨንት እያለኝ ነው። ክሊክ ስናደርግ ስለዚህ ኢቨንት ክሊክ ታይፕ ነው። እንደገና ይህንኑ ኮፒ ፔስት አድርገን ይሄኛውን ደብል ክሊክ ለማድረግ ደግሞ ደብል ክሊክ እናደርግ ጀስት ኤላለች ሪፍሬሽ አድርገው ክሊክ ሳደርግ ክሊክ ታይፕ ነው። ደብል ክሊክ ሳደርግ ኢቨንቱ ደብል ክሊክ ታይፕ ነው። ደብል ክሊክ ታይፕ እያለኝ ያለ አንድ ክሊክ ኢቨንት ክሊክ ልክ እዚህ ጋር የፈለግናቸውን የኢቨንት አይነቶች መደርደር እንችላለን ማለት ነው። ይህንንም ወርታች ኮፒ ፔስት አድርገን ለምሳሌ የመጀመሪያውን ማውስ ኦቨር የሚል ክሊክ እንስተው የኔ ማውስ አሁን ውጭ ነው ያለ፣ ከርሰሪ ውጭ ነው ያለ። ይሄ ወደ ውስጥ ሳስተጋው ማውስ ኦቨር እያለኝ ነው ያለ። ሲወጣ ነቲንግ ነው። ማውስ አውት ነው የሚባል። አሁን በውጭ በኩል ከርሰራችን እንደው ወደ ብሉ ኤሪያ ስንገባ ማውስ ኦቨር የሚል ቴክስት ይወጣል። ውስጥ ላይ ማውስ ኦቨር ላይ ስንወጣ ደግሞ ማውስ አውት የሚገባ ስንገባውን ተመልሶ ማውስ ኦቨር ጀስት በእንቅስቃሴ ብቻ ማለት ነው። ማውሳችን ሲገባ ማውስ ኦቨር አለ፣ ወደ ላይ ስንወጣ ደግሞ ማውስ አውት ሆኖ ይሄን አይነት እንቅስቃሴ እያየን ነው ማለት ነው። ክሊክ ስናደርገው ደግሞ ክሊክ አለ፣ ደብል ክሊክ ስናደርግም ደብል ክሊክ አለ። ስለተከታተላችሁኝ አመሰግናለሁ። ለዛሬው በዚህ ይበቃናል። ላይክ፣ ኮሜንት ኤንድ ሰብስክራይብ ማድረግ እንዳትረሱ። ሶርስ ኮዱንም በጊታብ አካውንት ላይ የማስቀምጥላችሁ ይሆናል። ሌሎች ማቴሪያሎችን ለማግኘት ቴሌግራም ቻናልን ጆይን አድርጉ ከስር ባለው። በቀጣይ ቦም በሚለው እስከምንገናኝ ደህና ሁኑ።